እየተመላለሳችሁ በፍቅር እየተመላለሳችሁ ከሆነ የኔ ደቀ መዛሙርት መሆናችሁ በዚህ ይታወቃል ይላል ጌታችን። እና ዛሬ ይሄ ነው የኛ ጥያቄ። ቅድም እንዳልኩት ያው እንጾማለን። ዓመት እስከ ዓመት ቤተ ክርስቲያኑ ክፍት ነው። 24 ሰዓት ሙሉ ጸሎት አለ፣ ትምህርት አለ፣ ስብከቱ አለ፣ አገልግሎቱ አለ፣ መዝሙሩ አለ። ከሰው ልብ ግን ጠብ አይልም። ለምንድን ነው? እንጮሃለን ግን አንሰማም። መምህራኑ ይጮሃሉ፣ ከሰው ልብ ግን አይደርስም። ለምንድን ነው? ይሰማቸዋል? ይሰማቸዋል? ድምፄ ነው የሚሰማቸው ወይስ ቃሉ ይሰማቸዋል? ቃሉ ይሰማቸዋል። አዎ ወገኖች፣ ዛሬ የሚያስፈልገን ይሄ ነው። መመለስ፣ ወደ እግዚአብሔር መመለስ። አጥፍተናል፣ በድለናል አለ ናት በድለናል እና ስለዚህ በንስሐ ሆነን ወደ እግዚአብሔር መመለስ ያስፈልገናል። እርስ በርሳችን በአንድነት በፍቅር እንደዚህ አሁን ደስ ይላል። እንደዚህ መሰብሰባችን እኮ በስጋ መሰብሰባችን ደስ ይላል። እንደዚህ ደስ ይላል። ዙሪያውን ቤተ ክርስቲያኑ ሙሉ ነው፣ ውጭ ሁሉ ሙሉ ነው፣ ደስ ይላል። ግን አንድ ልብ አለን ወይ? ሀሳባችን አንድ ነው ወይ? ይሄ ዘረኝነቱ መንፈስ በልቡናችን አልነገሰብንም ወይ? የማንም ዘር አይደለንም። እኛ ክርስቶስ ዘሮች ነን። በቃሉ የተወለድን፣ በቃሉ ያደግን፣ የታነጽን መሆን አለብን። ወደዚህ ድምፅ ስትሰማ አያስችለኝም፣ እናገራለሁ። እሺ አዳምጡ። እና ስለዚህ ወገኖቼ አላስረዝምባችሁ። ቁማችሁ ነው የዋላችሁት፣ ቁማችሁ ነው ያደራችሁት። አሁን ሀገራችን የምንሰማው ከዳር እስከ ዳር ትርምስምስ ያለ ሰው እንደ ከብት እንደ በግ የሚታረድበት ጊዜ ነው ያለ ነው። ይህን የሚያስታግዝ ይህ የመጣው ለምንድን? ማን ያመጣው? አብሮ የኖረ ስንት ሺህ ዓመት አብሮ የኖረ ህዝብ የውጭ ጠላት አልመጣ። ምናልባትም የውጭ ጠላትም ነው ለነገሩ። የውጭ እጅ አለ። ኢትዮጵያ እንድትፈርስ የሚፈልግ፣ ኢትዮጵያ አንድ እንድትሆን የማይፈልግ የውጭ እጅ፣ ረዥም እጅ፣ ገንዘብ የሚረጭ እጅ ይኖራል አለ። እናውቀዋለን። ብዙ ሰዎችም ይመሰክሩለታል። ብዙ አባቶችም ብዙ በሚዲያም ይናገሩለታል አለ ረዥም። ግን እስከ መቼ ነው የውጭ መሳሪያ ሆነን እርስ በርሳችን እየተራረድን የምንኖረው? እስከ መቼ ነው? በተለይ ደግሞ መስቀል ያሰረውን የሚገለው፣ የሚያርደው፣ የሚዘርፈው፣ የሚያሳድደው እስከ መቼ ነው? እና ይሄ ወደ እግዚአብሔር መቅረብ ያለበት አይመስላችሁም? ይሄ ጸሎት እግዚአብሔር ይቅር እንዲለን መጠየቅ ያለብን አይመስላችሁም? እንደዚህ ዝም ብለን ተገናኝተን ዘምረን ደስ ብሎን መለያየት ብቻ ነው? የነዚህ የወገኖቻችን ደም፣ የወገኖቻችን እንባ፣ የወገኖቻችን ችግር አይሰማንም? ይሄ አውደ ምሕረት፣ ይሄ የምህረት አደባባይ እኮ በችግር ያሉትን ወገኖቻችን ሁሉ የምናስብበት ነው። እግዚአብሔር እነሱን ካለባቸው ችግር ሁሉ እግዚአብሔር ይርዳቸው፣ እግዚአብሔር ይድረስላቸው። የጨካኞቹን ልብ ያራራው እግዚአብሔር። አብሮ የኖረ ህዝብ ነው። አዲስ ህዝብ አልተፈጠረ። በአዲስ ትርክት ባልሆነ ትርክት እየተነዳ የሰከረ ህዝብ ወገኑን እያሰቃየ ያለ። የእነዚህን ልብ እግዚአብሔር ይመልሰው። ለችግረኞቹም እግዚአብሔር ከችግራቸው ነፃ ያድርጋቸው። እግዚአብሔር አምላክ የሚሳነው ነገር የለም። ሁሉም በአንድ ጊዜ መለወጥ መመለስ ይችላል። ታስታውሳላችሁ ያ በትንቢተ ዳንኤል የነበረው ሰውዬ
ከኔ በላይ ማንም የለም እያለ ይመካ የነበረው ወደ አውሬነት ተለውጦ እንደገና ከተወሰነ ጊዜ በኋላ እንደገና ልቡን መልሶ ያ አውሬው የአውሬ ጥፍር የአውሬ ጸጉር የአውሬ ምን የበቀለበት ሰውዬ እንደገና ወደ ልቡ ተመልሶ እግዚአብሔር የዘላለም አምላክ ነው አለ መልሶ። አሁንም እነዚህ ጨካኞቹን እግዚአብሔር መልሶ እግዚአብሔር የዘላለም አምላክ ነው፣ ፈራጅ አምላክ ነው፣ ይቅር ባይ አምላክ ነው ወደ ማለት ይመልስልን። እግዚአብሔር የምህረት አምላክ ምህረቱን ይላክልን። የምህረት አምላክ የምህረት ፊቱን ይመልስልን። ሀገራችን ሰላም ያደርግልን። ይህን የምንሰማውን ጦርነት አይደለም፣ ይሄ ጦርነት አይደለም። አንዳንድ ጊዜ ጦርነት የሚለው ነገር አይገልጸውም። የእርስ በርስ ህዝብ ነው መግደል፣ አንዳንድ ቦታ ላይ መግደል ነው፣ አንዳንድ ቦታ ላይ ጦርነት ነው። እና ይህንን ሁሉ እግዚአብሔር አድርጎ የቀደመይቱን ኢትዮጵያን ይመልስልን። አንድነታችን፣ ህብረታችን፣ ሰላማችን እግዚአብሔር ይመልስልን። የሰላም አምላክ ሰላም እንዳዋለ ሰላም ያሳድረን። ተረፈ መዓልቱን ይባርክልን። በዓሉን የበረከት በዓል ያደርግልን። ከመቤታችን ረድኤት በረከት ያሳትፈን። የሰማነውን በልቦናችን ያሳድርልን። አምላካችን እግዚአብሔር በቸርነቱ ይጠብቀን። አገልግሎታችን ይቀበልልን። ሰላም ያውለን። አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንድንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወዳጁ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አድኅኖ አርሥቲክሙ ቅድመ እግዚአብሔር አምላክነ በደብጾ ሊቀ ጳጳስነ ከመ ይባርክሙ እግዚአብሔር ይባርከነ ወይሳልን። ኦ እግዚኦ አድኅን ሕዝበከ ወባርክ ርስተከ ራዮሙ አልሎሙ እስከ ለዓለም። ኦ እግዚኦ አድኅን ሕዝበከ ወባርክ ርስተከ ራዮሙ አልሎሙ እስከ ለዓለም። አቤቱ ሕዝብህን አድን፣ ርስትህንም ባርክ፣ ጠብቃቸው፣ እስከ ዘላለሙ ከፍ ከፍ አድርጋቸው። በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቅድስት ቤተ ክርስቲያንህን ጠብቃት። ለነገሥታትና ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት በዚህች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ሁሉ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥራ ደም ስለሚሆን ደሙ የአሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ነፍስ ሕትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣውም ይጠብቃችሁ ለዘላለሙ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን እንዳደርገና 12 ጊዜ እግዚኦ መሐረነ ክርስቶስ እንበል።
እግዚኦ መሐረነ ክርስቶስ 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 በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል። እንዲሁም በእንተ ማርያም መሐረነ ክርስቶስ 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 ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ገና ነው ገና ነው ገና ነው። እልልታ ኋላ ታቦቱ ሲንቀሳቀስ እግዚአብሔር ያሉ ምስለ ኩልክሙ